በቀጥታ ወደ ውይይታችን ነው የምንገባው። እኔ አንዳንድ ጥያቄዎችን አቀርባለሁ እዚህ ላሉት ከጎኔ ላሉት ፓናሊስቶች። በመጨረሻ ላይ ግን ከቤቱ ከተሳታፊዎች የሚነሱ ጥያቄዎች እንዲስተናገዱ እድል ይኖራል። ስለዚህ የመጀመሪያ ጥያቄ ፎርዋርድ የማደርገው ለአቶ ሳምሶን አረጋ ነው። የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያው በኢንዱስትሪ ውስጥ ካሉ ግዙፍ ኩባንያዎች ጋር ተወዳድሮ በደንበኞች አገልግሎት በርካታ ሽልማትን ያሸነፈ ተቋም ነው ይታወቃል። ይህን ዓለም አቀፍ የጥራት ደረጃ ስታንዳርድ በሁሉም የዓለም አየር ማረፊያዎች ላይ ወጥ በሆነ መልኩ ለማስጠበቅ የምትጠቀሙበት ሚስጥር ምንድነው? ትልቅ ኦርጋናይዜሽን ለኢትዮጵያ አየር መንገድ ያለ በተለያየ ቦታ ሰርቪስ ሲሰጥ ተች ፖይንትስ እንላቸዋለን። ኮንሲስተንሲ ኢዝ ቬሪ ኢምፖርታንት። ለምሳሌ ንግድ ባንክ እዚህ ወርቃማው ህንጻ ያለ ሰርቪስ እና ቦሌ አካባቢ ያለው ሰርቪስ ለመንገደኛው ወጥ መሆን አለበት፣ ኮንሲስተንት መሆን አለበት። ለዛ ደግሞ ምን ያስፈልጋል የሚለውን ወደ አየር መንገድ ስንመጣ አየር መንገድ ብዙ መዳረሻዎች አሉት ከ160 በላይ እያንዳንዱ መዳረሻ ላይ እንዴት ነው ሰርቪሱን ኮንሲስተንት በሆነ መልኩ ሳይበላሽ ወጥ በሆነ መልኩ ዴሊቨር የሚያደርገው ስንል የመጀመሪያው ስታንዳርድ ኦፕሬቲንግ ፕሮሲጀርስ ነው። የኢትዮጵያ አየር መንገድ በፕሮሲጀር ደረጃ በጣም ሪች አየር መንገድ ነው። ስለዚህ ዱባይ ያለው ሃንድሊንግ ካምፓኒ እና ፓሪስ ያለው ሃንድሊንግ ካምፓኒ ሰርቪስ ሲሰጥ አንድ ዶክመንት ነው የሚያነበው። ባይብል እንላቸዋለን። የኦፕሬቲንግ ባይብል ናቸው እነዚህ። እነዛን ስታንዳርድ ኦፕሬቲንግ ፕሮሲጀር ተከትሎ ዴሊቨር ያደርጋል። ሁለተኛ ኤክስኪዩሽን ኬፓቢሊቲ ነው። እነዛ ዶክመንቶች ተጽፈው ብቻ አይደለም የሚቀመጡት፣ ሪሊ የተተገበሩ ነው ወይ የሚለውን ቬሪፋይ እናደርጋለን በተለያዩ ሜካኒዝሞች ማለት ነው። የእያንዳንዱን ዲቪዥን ኤክስኪዩሽን ኬፓቢሊቲ አጌንስት ዶክመንት ቬሪፋይ እናደርጋለን፣ እንገመግማለን። ሶስተኛ ደግሞ በጣም ሞቲቬትድ የሆነ ስታፍ አለ። ሞቲቬትድ የሆነ ስታፍ በደንብ ትሬንድ የሆነ እንደምታውቁት የኢትዮጵያ አቪዬሽን ዩኒቨርሲቲ ሆኖ ከተቋቋመ 1-2 ዓመት ሊሞላው ነው። ያ ተቋም ሰራተኛ ተቀጥሮ ከገባ በኋላ ትሬን አድርጎ ለአቪዬሽን ለምናሰለጥናቸው ዘርፎች ፓይለት የምናሰለጥነው ራሳችንን፣ ቴክኒሻን የምናሰለጥናለን፣ ካቢን ክሩ፣ ኮሜርሻል አቪዬተሮቻችን ራሳችንን የምናሰለጥነው፣ ለኮንትራክት ለሆንባቸው ደግሞ ኩባንያዎችም እናሰለጥናለን። እዚህ ያመጣን በእኛ ሌቭልና በእኛ ስታንዳርድ ትሬንድ የሆነ ማን ፓወር አለ ማለት ነው። ስለዚህ ፕሮሲጀር አለ፣ ሲስተም አለ፣ ኬፓብል የሆነ ኤንድ ኤብል የሆነ ወርክ ፎርስ አለ። ከዛ ፋይናሊ እነዚህ ሁሉ እየተሰሩ ነው ወይ የሚለውን የፐርፎርማንስ ኦዲት እና የኳሊቲ ኦዲት እናደርጋለን። ስለዚህ እነዚህ አራት ነገሮች ተጠራቅመው ኦር ደግሞ ተሰናስለው ነው የግሎባል ኤክሰለንስ የሚባለውን ኦር ደግሞ ስታንዳርድ የሆነ ሰርቪስ የሚሰጥ ተቋም ነው የሚባለውን የሚያሰኙት ማለት ነው። ወደ ኃይሌ ነው የምናልፈው። በዚሁ በሩጫው ዓለም ለአመታት በከፍተኛ ብቃት ለመቆየት ተከታታይነት ኮንሲስተንሲ ወሳኝ እንደሆነ ይታወቃል። ያው በዛ ነው የምትታወቀው ኮንሲስተንት በመሆን በደንበኛ አገልግሎት አንድ ቀን በጥሩ ሁኔታ አስተናግዶ ሌላ ቀን መዛነፍ ምን አይነት ጉዳት አለው ብለህ ታስባለህ? ሁልጊዜ ምርጥ ሆኖ ለመገኘትስ ደንበኛን ከማገልገል አንፃር ሚስጥሩ ምንድን ነው ትላለህ? አመሰግናለሁ። 1972-73 ይመስለኛል 3ኛ ክፍል ምናምን ነኝ 72 ላይ በኢትዮጵያ ንግድ ባንክ ውስጥ ምን አይነት ትረስት እንዳለ ብነግራችሁ ሰዎች ከልጃቸውም በላይ ትረስት እንደሚያደርጉ አሁን ትዝ ይለኛል። አባቴ እንዲህ ነው የሚፈርመውና ቁጥር አያውቅም። ገበያ ቆይተን ያችን ሳንቲም ሊያስገባት ሄደ። እስቲ የሚጻፈውን እኔ ልልህና እንትን ብለህ ዞር በል አንተ ብሎ የባንኩን ሰራተኛ እና የባንኩን ሰራተኛ ትረስት አድርጎ በባንኩ ሰራተኛ ጽፎ ደብተሩን ይዞ ሄደ። ምን እንደተጻፈ ቆኋላ አውቀው ገንዘቡን ሰጥቶ ማለት ነውና ምን ያህል ትረስት እንደሆነ አሁን ነው የገባኝና አሁንም ኪፕ ዲስ ትልቅ ሬፑቴሽን ነው። እኔ ማናችሁም እንደው እዚህ ቤት ውስጥ ያለ 99% ቤቱ ብንሄድ አፈር ልብላ እባክህ እንደው ትንሽ ቡና ቀምሰህ ማይል የለም አይደል? ሳንከፍል እኮ ነው አይደለም ታስተናግዱን። ተከፍሉንስ what the big deal ተከፍሉንስ እንደው አፈር ልብላ ብለን ብናበላው ይሄንን ያዙልኝ። ይሄ ነው የሚጠቅመው። ደግሞ ምንድነው ደንበኞች ንጉስ ናቸው ብለናል አይደል? ደንበኞች ንጉስ ከሆኑ ማናጀሩ ከንጉስ ይበልጣል እንዴ? እኔ ከንጉስ እበልጣለሁ እንዴ? ስለዚህ ደንበኛው ነው ንጉስ እንጂ እኛ ንጉስ አይደለንም። እኛ ወርዳው with the exemplary ነው መምራት ያለብን። እኔ እንደውም በጣም ኢምፖርታንት ፓርት የሚባለው አዘነ ማናጀር አዘነ ሄድ ዝቅ ካላላችሁ ከስተመርን
ማን ወይንም ደግሞ ደንበኛ ንጉስ ቀርቶ ከዛም በታይ ነው የምታረጉት። አንዳንድ ጊዜ በዚሁ በባንክ አንድ አመት ከምናምን በፊት የገጠመኝ ሲምፕል ነገር ብነግራችሁ አንድ ወዳጄ ከአሜሪካ መጣና እስቲ በቃ ወደ ባንክ ሄዳለሁ አንድ እንትን ዶላር መነዝራለሁ አለኝ። ትንሽ ዶላር መነዝራለሁ። አዎ ተመዝግቧል፣ አዎ ሂድ አልኩትና እኔ አጋጣሚ እዛ ባንክ ሲደርስ ጥበቃው ምን እንዳለው ምን ቢለው ጥሩ ነው፣ አይ እዚህ ጋር የማናጀሩ ቦታ ነው አለው። ወጥ ምን ይታል ማናጀር ቦታ ነው፣ እዚህ ጋር ማቆም አይችሉም፣ ፈልጉና አቁሙ አለው። ማናጀሩ ነው እንዴ? ንጉስ ማን ነው? በቃ እዛ ጋር ነው። አሁን እዛ ጋር ነው የተበላሸው። የሚቀጥለው ጊዜ ደግሞ ሁሉም በየደረጃው ምን ይፈልጋል ማለት ነው? የራሱን እንትን ይፈልጋል። ሁሉም ማደላደል ይችላል። መጨረሻ ላይ እንትኑም እኮ ምን እንደሆነ ልንገራችሁ። ሴኩሪቲ ወይ ጥበቃው ልበለው አይደለ? እሱም እኮ በሚመጣው ካስተመር ላይ ነው ቦስ የሚሆነው። አይተዋላ እናንተ ነው ላይ ኢኳሊ ትሪት እያደረግን ለመሄድ ነው እየሞከርን ያለ ነው። አቶ ኃይለ ኢየሱስ ባንካችን ከተለመደ የደንበኛ አገልግሎት ከስተመር ሰርቪስ ወጥቶ ያው ወደ ከስተመር ኤክስፒሪየንስ እየሄደ እንዳለ እናውቃለን። በስትራቴጂክ ፒላሩ ሜን አስገብቶ የደንበኞች ሳምንትንም ሁሉንም እያከበረ እንዳለ ያው እየታየ ያለ ነገር ነው። ማቀርብሎ ጥያቄ ክቡር ምክትል ፕሬዚዳንት ባንካችን የደንበኞች አገልግሎት ሳምንትም በየአመቱ በደመቀ ሁኔታ እያከበረ ነው። ይህንን ሳምንት ማክበራችን ለባንኩ ሰራተኞችና ለደንበኞቻችን የሚያስተላልፈው ዋና መልእክት ምንድነው? የዘንድሮስ አከባበር ካለፉት አመታት በምን ይለያል? አመሰግናለሁ። እንግዲህ አንዱ ትልቁ ራዕያችንም የወርልድ ክላስ ባንክ የመሆን እንደመሆኑ ሁሉ ይሄን ለማሳካት እንግዲህ የባንክን ስራ ተለማምደነዋል። በየትኛውም የግሎባል ስታንዳርድ የባንኪንግ ሰርቪሱ ጥሩ ነው። በተለያዩ ጊዜያትም እየተሻሻለ እየተለወጠ አሁን ያለንበት ደርሷል። የሚቀረውና ትልቁ ነገር የከስተመር ኤክስፒሪየንስ ነው። የደንበኞች አገልግሎት እያልን በተለምዶ በአመት አንዴ የሰርቬይ እንሰራለን። የዛ ሰርቬይ ውጤት ይታያል። የከስተመር ሰርቪስ ሞስትሊ የፖስት ሴል ያለውን ነገር ነው፣ የሰጣችሁትን አገልግሎት ነው ደንበኛውም እንደተሰማው የምትጠይቁት። ስለዚህ አሁን ከዛ ወጥቶ የከስተመር ኤክስፒሪየንስ ፕሮአክቲቭሊ ደንበኛው ስለ ባንክ ሲያስብ፣ ስለ ባንክ ፕሮዳክቶች ሲያስብ ብለን አስበን ያንን ፕሮዳክት ወይም ያንን ሰርቪስ ደንበኛው እንዴት ነው የሚያውቀው፣ ፕሮዳክትና ሰርቪሱ ደንበኛው ጋር እንዴት ነው የሚደርሰው የሚለውን ከመሸጣችን በፊት ማረጋገጥ አለብን። ፕሮዳክቱንም ደግሞ ከተጠቀመ እንትን ካለ በኋላ ከተገለገለ በኋላ ምንድነው ኤክስፒሪየንስ ያደረገው፣ ተሞክሮ ምን ነበር ብለን ደግሞ ማየት አለብን። ምንድነው ፍላጎታቸው፣ ምን እያሉ ነው ያሉት የሚለው እኛም እንግዲህ ተሞክሮቻችን ጥሩ ነው አሁን ያሉት የከስተመር ቫልዩ ፕሮፖዚሽን ፍላጎታቸው ምንድነው የሚለውን ነገር እየለየን ለዛ ፍላጎታቸው የሚመጥን አገልግሎት ለማቅረብ ፕሮዳክቶችን ዴቨሎፕ ለማድረግ ጥረት እያደረግን ያለ ነው። የአየር መንገድ ሰራተኞች በተለይ የበረራ አስተናጋጆች የኢትዮጵያ አምባሳደሮች ተደርገው ይታያሉ። ሰራተኞቻችሁ የደንበኛን ልብ መርታት ዊኒንግ ሀርት የምንለው ጥበብ እንዲኖራቸው የምታደርጉት የስልጠና ወይም የምትገነቡት የስራ ባህል ምን ይመስላል? እያንዳንዱ ሰራተኛ የደንበኛ አገልጋይ ነው። አውሮፕላንም ጠገንክ፣ አውሮፕላንም አበረርክ፣ አስተናገድክም መንገደኛ ነው የምታስተናግደው። ስለዚህ የመንገደኛ ትሬኒንጎች ለሁሉም ሰራተኛ እናደርጋለን። ለሁሉም ሰራተኛ እዛ ያለነው መንገደኛ ለማስደሰትና መንገደኛው ሲኖር እንዳለን ሰራተኛው በደንብ እንዲያውቅ ኢቭን ፔይቼካችን ላይ ሳለሪ ስንወስድ ፔይቼካችን ላይ ምን ይላል? የሁሉም ሰራተኛ ፔይቼክ this paycheck has brought to you by the customer ይላል እና መንገደኛ ነው የሚከፍልህ። እነዚህ መንገደኞች ከሌሉ እኛም የለንም። ስለዚህ we don't have any job። ሰራተኛው ስለ ኩባንያው ቪዥን እንዲኖረው ቪዥኑ ሲኦም ጋር ያለው አመለካከት ስለ ኩባንያው ትላንትም የገባው ሰራተኛ ጋር እኩል መሆን አለበት። እኩል ካልሆነ የቪዥን ዲስቶርሽን ካለው within the organization የፈለግነውን ለውጥ ማምጣት አንችልም። ስለዚህ ሰራተኛው የኩባንያው ቪዥን ላይ ኦሪየንት ማድረግ
ማስተማር፣ ማሰልጠን ያ ያው ሲሪየስ ቢዝነስ ስለሆነ በደንብ እንደዚህ አይነት ነገሮችን እናደርጋለን። ሂውማን ካፒታል መሰረቱ እሱ እንደሆነ እዛ ላይ መስራት ኮንቲኒየስሊ ማብቃት የዚህ ከስተመርስ ሰርቪስን ከፍ ለማድረግ ኢምፕሎይ ኤንጌጅመንትን እንደሚያመጣ ነው አቶ ሳምሶን የነገሩን። ሁለት ተዛማጅነት ያላቸውን ጥያቄዎች ላቅርብ። አንደኛው ይህ ትራንስፎርሜሽን ከከስተመር ሰርቪስ ወደ ከስተመር ኤክስፒሪየንስ ያደረጋችሁ ትራንስፎርሜሽን የጽንሰ ሀሳብ ለውጡ እለት ተዕለት አሰራር ላይ ምን አይነት መሰረታዊ ለውጥ ይዞ መጥቷል? ደንበኞቻችንስ ይህንን ለውጥ እንዴት ነው ሊረዱት የሚገባው? እዚህ ላይ አድሬስ ቢያደርጉልኝ። አያይዘው ይህ መሆኑ ይህ ትራንስፎርሜሽን መደረጉና ስትራቴጂክ ፒለር ውስጥ መካተቱ በዛ ላይ ኢንጌጅ ማድረጋችን ይህ መሆኑ የባንኩን ተወዳዳሪነት በገበያ ውስጥ እንዴት ያጠናክረዋል ብለው ያስባሉ? ብሔራዊ ባንክ ከ2020 ላይ ይመስለኛል የፋይናንሻል ከስተመር ፕሮቴክሽን ዳይሬክቲቭ አውጥቶ ነበር። በሁሉም ባንኮች 5 ፒላሮች ላይ መሰረት ያደረገ ዳይሬክቲቭ አውጥቷል እና አንደኛው ፒላር የፌር ትሪትመንት ነው። ኤክስፒሪየንስ ላይ መስራት የባንኩ ምርጫ ወይም የፋይናንሻል ኢንስቲትዩሽንስ ምርጫ ሳይሆን ሬጉላቶሪም ግዴታ ነው። ሶ የትራንስፎርሜሽኑ ኢሴንስ ደንበኛን ማዕከል ያደረገ ከስተመር ሴንተሪክ የሆነ የፕሮዳክት ዴቨሎፕመንት ቢሆን ዋትኤቨር የምንሰራቸውን ነገሮች ተዋርድ ዛት ማየት አለብን የሚል መሆኑን ለመግለጽ ነው። ታንክ ዩ። እጅግ አድርጌ አመሰግናለሁኝ። ብዙ ነጥቦች ተነስተዋል። በሶስቱም መድረኩን ክፍት አድርጌ ጥያቄ በምንቀበልበት ጊዜ ደግሞ የተለያዩ ሌሎች ተጨማሪ ሀሳቦች እንደሚንሸራሸሩ እርግጠኛ ነኝ። እሱን አረጋለሁ። ጥያቄ ወደ መቀበል ከመሄዳችን በፊት እንደገና ወደ ጀግናው አትሌት ኃይሌ ልመለስና እንደሚታወቀው በሩጫው ዓለም መጨረሻ ላይ ለመድረስ ያው ትልቅ ዲሲፕሊን ያስፈልጋል። በደንበኞች አገልግሎት ጥራት ያለው ውጤት ለማምጣትም ተመሳሳይ ጥረት ነው የሚጠይቀው። አንድ የአገልግሎት ሰጪ ሰራተኛ እንደ ሯጭ ሁሉ ጊዜ ቁጥር አንድ ሆኖ ለመቀጠል ምን አይነት ስነ ልቦና ሊኖረው ይገባል? በሩጫ ጊዜ ከሚቸግረኝ ነገር አንዱ እዚህም እናንተ ተመልካች ሆናችሁ ኃይሌ አሸነፈ፣ ኦፍ ኮርስ አሸነፈ፣ ሪከርድ ሰበረ አልሰበረም ብላችሁ ጠይቁ የለ በብዛት። ከዛ ደግሞ አዎ ሰበረ ሪከርድ በስንት ወጣቻለ አይደለ? ካስተመሩም እንደዛ ነው። የሚገርማችሁ ደግሞ ወደ ካስተመር ስትመጡ አሁን እንግዲህ የደንበኞች ጊዜ ነው አይደለም የምትሉት። አሁን በእኛ ሆቴል ውስጥ ከአንድ እንትን ውስጥ የተጨለፈ ተመሳሳይ ወጥ ያለው አንደኛው ካስተመር ጨው በዛበት ይላል፣ አንደኛው ጨው አነሰው ይላል። this is the behavior of customer። በዚህ አግሪ እናድርግ። ስለዚህ ምንድነው ማለት ኧረ በእናቴ ያነሰ ያለውን አንተ በዛ ትላለህ እንዴ? የራስ ጉዳይ አይባልም። ሶሪ አም ሶሪ አላወኩም ነበር። ምክንያቱም እሰ ካስተመር አሁን ብዙ ሲቢኢ በጣም በርካታ እንትኖችን አምጥታችኋል። በጣም በርካታ ለደንበኞች በጣም በርካታ ሪሊ በጣም እየሄዳችሁ ነው። በእውነት ሲቢኢ በጣም ነቅታችኋል። አሁን ወርልድ ስታንዳርድ አፕሪሼት ላደርጋችሁ ነው። ምክንያቱም ተጠቃሚ ስለሆንኩ ነው። የሚገርመኝ ነው። ለምን መሰላችሁ? ንግድ ባንክ እንደዚህ ይሄን ያህል ይሄዳል። ተፎካካሪ ስለበዛ ይሆን እንዴ ነው ወይስ ወደፊት የሚመጣውን አይታች እና በጣም የሚገርም ነገር ነው። ለዚህ ነው እኛም ሁሉ ጊዜ ሰስቴን አድርጎ ለመቆየት በጣም ነው የምንጥረው። ለካስተመር ዛሬ መጥቶ የሆነ ተገልግሎ ሄዶ ነገስ ተመሳሳይ ሲሆንበት ኢግኖር እንትን ያደርገናል። ሌላ ሁለተኛ ቅድም ጥያቄ ስለ ጥቃቅን ነገሮች ቅድም ለማለት ሞክሬ አልፌያለሁ። ጥቃቅን ነገሮች ነው ምንድነው የሚለው በፈረንጅ ምንድነው ሳንቲሞችህን አንተ ጠብቃት ብሮቹ ሳንቲሞቹን ተጠብቅልሃለች ነው። በእኛ በሆቴል ቢዝነስ ኦፍ ኮርስ ይሄ በኤርላይንስም በባንክም በምንም ጥቃቅን የምንለው ነገር የለም። ጥቃቅን የሚባል ነገር ጥቃቅኑ ነው ስፒክ ትሬኒንግ ሲሰጥ አሁን ይሄ እዚህ አንዳንድ ጊዜ ለይሄ ባንኩ ለትልልቁ ለሃይ ፖዚሽን ለሆኑ ነገሮች በጣም ውጪ ድረስ እየወሰደ ትሬኒንግ ይሰጣል። የሚገርማችሁ ኃይለኛው ትሬኒንግ ያለው ታች ነው። ቅድም ነግሬያችኋለሁ። ሴኩሪቲ ብለን ያስቀመጥነው
እሱ ከንትን ካለን በቃ የለንም። እጅግ በጣም አመሰግናለሁ ፓናሊስቶችን በሙሉ። ስለዚህ አሁን ጥያቄ ወደ መቀበል እንሄዳለን። ብዙዎች ተፎካካሪ አይወዱም። አጠገባቸው ሲመጣ ለማጥፋት ነው የሚካሄደው እና አንተ ይሄንን ከምን አንጻር ነው ያነሳው የሚል ነው። አገራችን ውስጥ የፋይናንሻል ሪፎርም እየተካሄደ ነው ያለው። በዛም ምክንያት ደግሞ ከውጭ ያው ባንኮች ይገባሉ ማለት ነው። እንደው ከዚህ በኋላ ሊገጥም የሚችለውን ነገሮች በተለይ ንግድ ባንክ እንዴት ተዘጋጅቶ ሊጠብቅ ይገባል ወይም ደግሞ ምን ነገሮች ላይ ዝግጅት ሊያደርግ ይገባል የሚለውን ነገሮች ብታነሱልን ማለት ነው። ተወዳዳሪ the most important part ነው ልንገራችሁና አድናቂ አሁን በሩጫ ተወዳዳሪ ከሌለ በተለይ ልንገራችሁ። አሁን ለምሳሌ ያክል እኔ ከሚደብሩኝ ነገር ልንገራችሁ። አሁን ሩጫው ኃይሌ አሸንፌ ሁለተኛ የሚወጣው ማን ነው? ከኬንያ ካልሆነ እናደዳለሁ። ኢትዮጵያ ውስጥ ሲወራ አንደኛው የኢትዮጵያዊ አትሌት ኃይሌ ገብረስላሴ አሸነፈ፣ ሁለተኛ ወጣ ከምናምን ከአውሮፓ የማይረባ ውድድር ነው ትላላችሁና ከኬንያ ከሆነ ዋ ብራቮ ምናምን። ተፎካካሪ is very important ነው። እናንተም ተመሳሳይ ነው። ተፎካካሪ እናንተን ያነቃችኋል። እኔ 27 ጊዜ ሬከርድ ቅድም ሲጠቀስ የነበረ የሰበርኩት በምን ነው? ታንኪዩ። እኔ በጣም ነው ማመሰግናቸው እነ ኬንያ ሯጮችን፣ ሞሮኮ ሯጮችን። እነሱ ባይሰብሩ ኖሮ በልይ አልነሳም ነበር። 27 ጊዜ አልደርስም ነበር። ልንገራችሁ 7ም አልደርስም፣ እንደውም 3ም አልደርስም። ሲሰብሩብኝ እንደው በቃ ቴብል እየመታው እየተጣጣርኩ 27 ደረስኩ። 27 ጊዜ ደግሞ ስሰብር በቃል እንትን አይደለም፣ ዝም ብሎ በነፃ አይደለም አለ ምናምን የሚገባ ነገር አለ። ያ ነገር ነው አያችሁ፣ ኢንካም ነው። እናንተም ተወዳዳሪዎቻችሁን አልፋችሁ ለመሄድ በምታደርጉት ጥረት ይገባል ባንክ ውስጥ ዱ በተፎካካሪ ወይንም ደግሞ በተወዳዳሪክ ዊክነስ ውስጥ ተገብቶ ነው ማሸነፍ የሚቻለው። በጣም የሚደንቅ ነው። እዚህ ያላችሁ እጅግ የተከበራችሁ ፓናሊስቶች፣ ክቡራን ተሳታፊዎች ወደ ማጠናቀቁ እየቀረብን ነው። የኢትዮጵያ ንግድ ባንክ ውስጥ የዚህ የከስተመር ኤክስፒሪየንስ ፊሎሶፊ እንዲሰርጽ በተጨማሪ ምን ያድርግ በአንድ ቃል ወይ በአንድ አረፍተ ነገር እንደማጠቃለያም እንዲሰጡልን ፓናሊስቶችን ጋብዛለሁኝ። ከአቶ ሳምሶን እጀምራለሁኝ። ለምን የሚለውን ጥያቄ መመለስ ከቻልን ዋይ የኢትዮጵያ ንግድ ባንክ ከአፍሪካ ወር ከዓለም ስመጥር የፋይናንሻል ኢንስቲትዩሽን መሆን አስፈልገው? ከዛ በኋላ ሁሉ ነገር ራሱን ይመልሳል እና አንሰር ዋይ የሚለው ነው ማለት ነው። አንሰር ዋይ ከስተመር ኤክስፒሪየንስ። ጀግናው አትሌታችን ኃይሌ ከስተመሮቻችሁ ጋር ከመሄዳችሁ በፊት የውስጥ ከስተመሮቻችሁ እንትን ነው አይደለ? የባንኩ ሰራተኛ ነው መጀመሪያ ባንኩን። እኔም ኮመርሻል ባንክ ኦፍ ኢትዮጵያ ነኝ። በቃ ልክ እሱ እንዲመሰክርላችሁ አርጉ። ከታች እስከ ላይ ድረስ ያለው በቃ ምንም ይሁን ምንም፣ ምክንያቱም እሱ ነው የሚሸጠው፣ እሱ ነው እንትን የሚለው። ሁለተኛው እንግዲህ ደግሞ ወደ ከስተመር ሲመጣ ከሚፈልገው በላይ ሂዱለት። ከሚፈልገው በላይ ከሚፈልገው ምናልባት አሁን ትንሽ ነገር አይ እንደዚህም አይነት አለ እንግዲህ በአንድ ወርድ ስለተባለ ጥሩ ነው የገለጽከው። አቶ ኃይለ ኢየሱስ በቀለ እርሶም እንደዚሁ ያጠቃሉልን። እኔ በቅድሚያ ኃይሌንም ሳሚንም በጣም አመሰግናለሁ። በነገራችን ላይ ኃይሌ ጋም ያንተ ልጆች ጠርተን እዚህ ድረስ መጥተው ኤክስፒሪየንስ ሼር አድርገውናል፣ ስልጠናም ሰጥተውናል። ቴንኪዩ። ሁለታችሁንም በጣም አመስገን ፈልጋለሁ። ለኮሊክሶቼ የምለው የሰማ ነው ቁጭት ይፍጠርብን ነው። ቴንኪዩ። ክቡራትና ክቡራን፣ ባለፉት ሰዓታት እጅግ ጠቃሚና አስተማሪ የሆነ ቆይታ ነበረ። የእርሶ እርካታ የኛ ስኬት የሚለው መሪ ቃላችን በተግባር እንዴት መተርጎም እንዳለብን ከነዚህ ሰዎች ብዙ ተምረናል። ከፓናሊስቶቻችን የተማርነው ዋናው ቁም ነገር ደንበኛም ማርካት ማለት ለባንካችን ስኬት መሰረት መጣል ብቻ ሳይሆን እንደ ሀገርም የላቀ ደረጃ ላይ መድረሻ መንገዳችን እንደሆነ አንስተውልናል በተለያየ አገላለጽ። ስለሆነም ለዛሬው ውይይት ውድ ጊዜያቸውን ሰውተው እዚህ መሀከላችን የተገኙ ታዋቂው አትሌት ጀግናው ኃይሌ ገብረስላሴ፣ ለኢትዮጵያ አየር መንገድ ግሩፕ ከስተመር ኤክስፒሪየንስ ምክትል ፕሬዚዳንት አቶ ሳምሶን አረጋ፣
የኢትዮጵያ ንግድ ባንክ ከስተመር ኤክስፒሪየንስ ምክትል ፕሬዚዳንት አቶ ኃይለ ኢየሱስ በቀለ እጅግ አድርጌ አመሰግናለሁ። ወደ ቦታቸው ሸኙልኝ ባካችሁ። በመጨረሻም ለሁላችሁም የባንኩ አመራሮችና ሰራተኞች ጥሪ ለተደረገላችሁ ተጋባዥ ደንበኞች ይህ ሳምንት የአገልግሎት ሳምንት ብቻ ሳይሆን ደንበኞቻችሁ በእናንተ ላይ ያላቸውን እምነት የሚያድሱበት አዲስ ምዕራፍ እንዲሆንላችሁ እመኛለሁ። የእርሶ እርካታ የኛ ስኬት። አመሰግናለሁ። የኢትዮጵያ ንግድ ባንክ የደንበኞች የአገልግሎት ሳምንት እየተከበረ ይገኛል። ባንካችንን መርጠው ስለሚገለገሉና በደንበኝነት ስለዘለቁ ከልብ እናመሰግናለን።